እሺ ሰላም ድጋሜ ተመልሰን ተገናኝተናል። በባለፈው ምንድን ነበር የተነጋገርነው? ስለ ትሪግኖሜትሪክ ሬሺዮዎች ተነጋግረናል። እንዴት ራይት አንግል ትራያንግል ሳይዶችን ወይም የራይት አንግል ትራያንግል ሳይድ ሬሺዮዎችን ትሪግኖሜትሪክስ ሬሺዮ ብለን ዲፋይን እንዴት እንዳደረግን አይተናል። የተወሰኑ ኤግዛምፕሎችን ሰርተናል። እናንተ በተጨማሪ ብዙ ጥያቄዎችን ሰርታችሁ በደንብ ኮንሴፕቱ እንደገባችሁ ተስፋ አደርጋለሁ። አሁን ደግሞ ትሪግኖሜትሪክ ሬሺዮስ ፎር ስፔሻል አንግልስ የሚሉትን እንነጋገራለን ማለት ነው። እነዚህ ስፔሻል አንግልስ የምንላቸው እነማን ናቸው? ትሪግኖሜትሪክ ሬሺዮአቸውን መያዝ ለምን ያስፈልገናል የሚለውን እናያለን ማለት ነው። ሶ ትሪግኖሜትሪክ ሬሺዮ ፎር 30 45 and 60 ዲግሪ እነዚህ ስፔሻል አንግልስ እንላቸዋለን ማለት ነው። ዩዥዋሊ ብዙ ጊዜ የምናገኛቸው አንግሎች ናቸው። ለምሳሌ ቅድም ስንነጋገር ትዝ ካላችሁ ስለ ስፔሻል ራይት አንግል ትራያንግል አፕሊኬሽኖች የመጀመሪያው አይሶስለስ ራይት አንግል ትራያንግል ነው። አይሶስለስ ራይት አንግል ትራያንግል አንዱ 90 ነው። ሌሎቹ ሁለቱ ምንድን ናቸው? 45 ዲግሪዎች ናቸው ማለት ነው። ሶ 45 ዲግሪ ሞር ስፔሻል ነች ማለት ነው ከሌሎች አንግሎች የተለየ። የ45 ዲግሪ ሳይን ኮሳይን እና ታን ለየት ያለ ነው። ለምሳሌ አይሶስለስ ራይት አንግል ትራያንግል ቢኖረን ኤክስ ሩት 2 ታስታውሱ ከሆነ ራይት አንግል ትራያንግላችን ሳይዶቹ አንዱ ሳይድ ኤክስ ቢሆን ወይም ቤዛችን ወይም ፐርፐንዲኩላር ሳይዳችን ሃይፖተነሳችን ምን ይሆናል? ኤክስ ሩት 2 ይሆናል። ቤዝ እና ፐርፐንዲኩላር ሳይዳችን ወይም አድጃሰንት እና ኦፖዚት ሳይዶቻችን ምንድን ናቸው? እኩል ናቸው ማለት ነው። ሶ ሳይን 45 ዲግሪ እኩል ይሆናል የዚህኛውን አንግል ብትወስዱ ኦፖዚት ኦቨር ሃይፖተነስ which is x over x root 2 ይሆናል ማለት ነው። x over x root 2 ሶ x በx ይጣፋልና 1 over root 2 ሶ የ45 ዲግሪ ምን ሰጠን? 1 over root 2 ይሰጠናል ማለት ነው። ኮዛይናችንም ልክ እንደዚሁ በተመሳሳይ እኩል ነው የሚሆነው ምክንያቱም ኦፖዚት ሳይዳችን እና አድጃሰንት ሳይዳችን ተመሳሳይ ነው። ሶ ኦፖዚት ወይም አድጃሰንት እንለው እንችላለን ማለት ነው። አድጃሰንት ሳይዳችንም ኤክስ ኦቨር ኤክስ ሩት 2 ስለሆነ ተመሳሳይ ቫልዩ ይሰጠናል ማለት ነው። ሶስተኛው ታን 45 ማለት ኦፖዚት ኦቨር አድጃሰንት which is x over x ስንት ይሰጠናል? 1 ይሰጠናል ማለት ነው። ሶ ታን ቴታችን 1 ይሆናል። ሳይን ቴታ ኦቨር ኮስ ቴታም ልክ እንደዚሁ 1 over root 2 ምን ይሰጠናል? 1 ይሰጠናል ማለት ነው። ሶ 45 ዲግሪ ስፔሻል ያደረጋት አንዱ ጉዳይ ይሄ ነው ማለት ነው። ሶ ታን ቴታችን 1 የሚመጣ ማን ነው? 45 ላይ ነው ማለት ነው። ከዛ ውጪ ሳይን ቴታ እና ኮስ ቴታችን እኩል ይሆናሉ ማለት ነው። ማን ላይ? 45 ዲግሪ ላይ። በጣም ጥሩ። ሶ የ45ን ካየን የ30 እና 60 ምንድነው ስፔሻል ያደረጋቸው ስንል ሁለተኛው ስፔሻል ራይት አንግል ትራያንግል አፕሊኬሽናችን ምንድን ነበር ያልነው? ኢኩላተራል ትራያንግል ማለት ነው ሁሉም ሳይዳችን እኩል የሆነ ትራያንግል ማለት ነው። ሁሉም ሳይዳችን ኢኳል ከሆነ ሁሉም አንግላችን እኩል ነው። ያ ማለት 180 ሲካፈል ለ3 ስንት ይሰጠናል? 60 ዲግሪ ይሰጠናል ማለት ነው። ሶ 60 ወዴት እየሄድኩ እንደሆነ ይገባቸዋል አሁን መቼስ። ሶ ይሄንን ራይት አንግል ይሄንን ኢኩላተራል ትራያንግል ሁለት ቦታ እኩል ብትከፍሉት ምክንያቱም ሲሜትሪካል ነው ማለት ነው። ከአንዱ ቨርቴክስ ተነስታችሁ ሁለተኛውን ሳይድ ወይም ኦፖዚት ሳይዱን የሚያካፍል ላይን ብትሰሩ ይሄ ላይን ምንድነው? ፐርፐንዲኩላር ነው ማለት ነው። ለየትኛው? ለቤዙ ፐርፐንዲኩላር መሆኑ ብቻ ሳይሆን እኩል ቦታ ያካፍልናል። x over 2 ፕሮፐርቲስ ኦፍ ኢኩላተራል ትራያንግል ላይ
ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሶ ይሄ h የምንለው ቫልዩ ሃይታችን x ቫልዩአችን ወይም ደግሞ ሳይዳችን ሁለት እኩል ቦታ ያካፍልናል። ያ ማለት ፐርፐንዲኩላር ባይሴክተር ነው ማለት ነው። ሶ ሳይዳችን እኩል ሲያካፍልን አንግላችንን እንደዚሁ እኩል ያካፍልልናል። ሶ 30 እና 60 ስፔሻል አድርገን የያዝንበት ምክንያት ምንድነው? ኢኩላተራል ትራያንግል ወይም ደግሞ አንዱ ስፔሻል አፕሊኬሽን ኦፍ ራይት አንግል ትራያንግል ስለሆነ ነው ማለት ነው። ሶ የእነዚህን ሳይዶች እንዴት እንፈልጋለን ብለን እዚህ ጋር 90 ዲግሪ አለን። ሶ ኦፖዚት ኦቨር ሃይፖትነስ ወይም ደግሞ አጃሰንት ኦቨር ሃይፖትነስ ብለን አንግሎችን ስንሰራ 30 ዲግሪ ያለችን እዚህ ጋር የ30 ዲግሪ ኦፖዚታችን ማነች? ሳይን 30 እኩል ይሆናል ኦፖዚት ኦቨር ሃይፖትነስ። ሶ ኦፖዚታችን ማን አለች? እዚህ ጋር ኤክስ ኦቨር 2 አለች። ሃይፖትነሳችንስ ኤክስ አለች። በዚህ ጊዜ ምን ይሆናል? 1 ኦቨር 2 ይሆናል ማለት ነው። ሶ ሳይዳችን ሳይን 30 ስንት አመጣን? 1 ኦቨር 2 መጣለን ማለት ነው። ወይም ደግሞ 0.5 መጣለን። ሳይን 30 ደግሞ ለመስራት ሳይን 30 ምን ይሰጠናል? ኮስ 30 እኩል ይሆናል አድጃሰንት ኦቨር ሃይፖትነስ ማለት ነው። አድጃሰንት ሳይዳችን ማነች? ኤች ኦቨር ኤክስ ይሆናል ማለት ነው። ሶ ሃይታችንን ለማግኘት ምን ማድረግ እንችላለን? እቺን ራይት አንግል ትራያንግል ኤች ኤክስ እና ኤክስ ኦቨር 2 አለ። ምን እንጠቀማለን? ፓይታጎረስ ቲዮረም እንጠቀማለን ማለት ነው። ሶ ቢ ስኩዌር ፕላስ ፒ ስኩዌር እኩል ይሆናል ኤች ስኩዌር ቤዝ ታይም ቤዝ ስኩዌር ፕላስ ፐርፐንዲኩላር ሳይድ ስኩዌር እኩል ይሆናል ሃይፖትነስ ስኩዌር ብለናል። ሶ ሃይፖትነሳችን ማነች? እዚህ ጋር ኤክስ ስኩዌር አለችን። ፐርፐንዲኩላር ሳይዳችን ኤች ስኩዌር አለችን። ሁለተኛዋ ኤክስ ኦቨር 2 ዘ ሆል ስኩዌር አለን ማለት ነው። ሶ ኤች ስኩዌር ነው የምንፈልገው። ኤች ስኩዌር እኩል ይሆናል ኤክስ ስኩዌር ፕላስ ኤክስ ስኩዌር ኦቨር 4 እኩል ይሆናል ኤክስ ስኩዌር። ሶ ኤችን ብቻዋን ለማስቀረት ኤክስ ስኩዌር ማይነስ ኤክስ ስኩዌር ኦቨር 4 which is 3 ኦቨር 4 ብታደርጉት 3 ኦቨር 4 ኤክስ ስኩዌር ይሆናል ማለት ነው። ሶ ኤችን ብቻዋን ስታስቀሯት ኤች እኩል ይሆናል 3 ኦቨር 2 አንደር ራዲካል ኤክስ ይሰጠናል ማለት ነው። ሶ ይሄንን በዚህ ቦታ ብትተኩት አንደር ራዲካል 3 ኦቨር 2 ኤክስ ኦቨር ኤክስ which is ሩት 3 ኦቨር 2 ይሰጠናል ማለት ነው። ሶ ሳይን 30 ኮዛይናችን ማን ነው? ሩት 3 ኦቨር 2 ይሆናል ማለት ነው። ሩት 3 ኦቨር 2። ሶ ልክ እንደዚሁ ታንጀንታችንን ስንሰራ ኦፖዚት ኦቨር አድጃሰንት። በዚህ መሰረት ኦፖዚት ሳይዳችን ኤክስ ኦቨር 2 አድጃሰንት ሳይዳችን 3x ኦቨር 2 አንደር ራዲካል 3x ኦቨር 2 ይሆናል ማለት ነው። ሶ ምን ይሰጠናል? x በx ይጣፋል፣ 2 በ2 ይጣፋል፣ 1 ኦቨር ሩት 3 ይሰጠናል ማለት ነው። በዚህ መልኩ አንድ ስፔሻል አንግላችን ሳይን ኮዛይን እና ታናችንን በቀላሉ ማግኘት እንችላለን። ይሄን ሁሉ ያደረግነው ምንድነው? የማናቸውም ሳይድ ቫልዩ ሳናቅ ነው ማለት ነው። ስፔሻል የሚያደርጋቸው በዚህ ምክንያት ነው። ሳይን ቴታንም ልክ እንደዚሁ በምትሰሩበት ጊዜ ሳይን ቴታ ኤች ኦቨር ሃይፖትነስ ያ ማለት ኤች ኦቨር ኤክስ ከዚህ ጋር እንደሰራ ነው ማለት ነው። ሶ የዚህ የ60 ሳይን ቴታ ከማን ጋር እኩል ይሆናል? ከ30 ኮስ ቴታ ጋር እኩል ይሆናል ማለት ነው። ተመሳሳይ ሳይዶች ናቸው፣ ግን ለአንዱ ኮዛይን ለአንዱ ሳይን ይሆናል ማለት ነው። ሶ ሳይን 60 ማለት ኦፖዚታችን ኤች ነው ኦቨር ኤክስ ስንት? ሩት 3 ኦቨር 2።
ኮዛይን 60 ማለት ደግሞ x over 2 over x which is 1 over 2 opposite over adjacent ማለት ደግሞ x square over h over x square ወይም ደግሞ root 3x over 2 x over 2 x over 2 ሲጣፋ ማን ይቀረናል? root 3 ይቀረናል ማለት ነው። ሶ ይሄን ሁላ ፕሮሰስ ተውትና ምን ማድረግ ይኖርባችኋል? እነዚህን ቫልዩዎች በቃላችሁ መያዝ ይኖርባችኋል ማለት ነው። ሶ እነዚህ ስፔሻል አንግልስ እንላቸዋለን 30 45 እና 60 በቃላችሁ ትይዟቸዋላችሁ። ሶ 30 ሳይን ቴታ ስንት ነው? 1 over 2 የ30 ሳይን ቴታ ከኮስ 60 ጋር እኩል ነው ማለት ነው። ምክንያቱም 30 ሳይን ቴታ ከኮስ 60 ጋር እኩል ይሆናል። የ60 ሳይን ደግሞ ከኮስ 30 ጋር እኩል ይሆናል ማለት ነው። ሶ 45 ዲግሪ ላይ ኮዛይን እና ሳይናችን እኩል ነው፣ ታንጀንታችን አንድ ነው ማለት ነው። እነዚህን ቫልዩዎች በቃላችሁ ያዙ። ኤግዛምፕሎችን እንሰራለን ማለት ነው። ሪዲንግ ኤ ትሪግኖሜትሪክስ ቴብል። ሌላኛው ደግሞ እነዚህን ስፔሻል አንግሎችን በቃላችሁ ከያዛችሁ በኋላ ከዛ ውጪ አንግሎች ቢያጋጥሟችሁ ምን ታደርጋላችሁ? ትሪግኖሜትሪክስ ቴብል አለ ማለት ነው። ከዛ ላይ ሪፈር ማድረግ ትችላላችሁ ማለት ነው። ፋይንድ ሳይን ኮሳይን ኤንድ ታንጀንት ቫልዩስ ፎር አንግልስ ኖት ከቨርድ ኢን ቤዚክ ኬዝስ። 30 60 እና 45 እናውቃለን። ከዛ ደግሞ ስፔሻል አንግሎች የምንላቸው ሌላ ተጨማሪ 0 ዲግሪ 0 ዲግሪ ማለት በሁለት ሳይዶች መካከል ምንም አይነት ዲግሪ ሳይኖረን ማለት ነው። እዚህ ጋር 0 ዲግሪ እንለዋለን ማለት ነው። ይህንን በምታዩበት ጊዜ ሳይን ቴታችን ምንድነው የሚሆነው? ኦፖዚት ኦቨር ሃይፖትነስ ነው። ሁለት ራይት አንግል ትራያንግል አልፈጠረም፣ ግን አስዩም ብታደርጉ ኦልሞስት ኦፖዚት ሳይዳችን ምን ይሆናል? ለዜሮ የቀረበ ይሆናል ማለት ነው። ቴታ አለ እዚህ ጋር አድጃሰንት ኦፖዚት ሃይፖትነስ ልትሉ ትችላላችሁ። በጣም ትንሽ አንግል ነች እቺ፣ ኦልሞስት ለዜሮ የቀረበች ነች። ስለዚህ ኦፖዚት ሳይዳችን ዜሮ ነው ብለን አስዩም እናደርጋለን ማለት ነው። ሃይፖትነሳችን ከአድጃሰንታችን ጋር እኩል ነው። ሃይፖትነስ እኩል ይሆናል አድጃሰንት። አፕሮክሲሜትሊ ኤግዛክትሊ እኩል አይሆንም፣ ግን በጣም ተቀራራቢ ነው ማለት ነው። በዚህ ጊዜ ሳይን ቴታ 0 ኦቨር ሃይፖትነስ which is ማንኛውም ቁጥር 0 ኦቨር ሲሆን ምንድነው ሳይን ቴታ ወይም ሳይን 0 እኩል ይሆናል 0 ነው ማለት ነው። ሳይን 0 ከሆነ ኮሳይን ኦፍ 0 ማለት ደግሞ ምንድን ይሆናል? ኦልሞስት አድጃሰንት ኦቨር ሃይፖትነስ 1 to 1 ይሆናል ማለት ነው። ኦልሞስት እኩል ስለሆኑ ምን ይሆናል? አንድ ይሆናል ማለት ነው። እነዚህም ትራያንግል ቴብል ላይ ትሪግኖሜትሪክስ ቴብል ላይ ልታገኟቸው ትችላላችሁ። ነገር ግን ሳይን 0 ነው፣ ኮሳይን 0 አንድ ይሆናል ማለት ነው። ልክ በዚሁ ተቃራኒ ደግሞ ሳይን 90 እና ኮሳይን 90 ምንድነው? ኮሳይን 90 0፣ ሳይን 90 ደግሞ አንድ ይሆናል ማለት ነው። እነዚህም ቤዚክ አንግል ብላችሁ ልትይዟቸው ይገባል ማለት ነው። እዚህ ጋር ሳይን ሳይን 0 እኩል ይሆናል 0፣ ኮሳይን 0 እኩል ይሆናል 1፣ ሳይን 90 እኩል ይሆናል 1፣ ኮሳይን 90 እኩል ይሆናል 0። እነዚህ ትይዛችኋላችሁ በተጨማሪ ማለት ነው። ከቀደሞቹ ከ30 ከ45 እና ከ60 ተጨማሪ እነዚህ ቤዚክ አንግሎች ናቸው። ብዙ ጊዜ ሊያጋጥሟችሁ ይችላሉ ማለት ነው። ከዛ ውጪ ኤኒ ታይፕስ ኦፍ አንግል ከሆኑ ምን እንጠቀማለን? ትሪግኖሜትሪክስ ቴብል እንጠቀማለን ማለት ነው። ትሪግኖሜትሪክስ ቴብል ማለት በዚህኛው ሳይድ ቴታ አንግሎች አሉ 1 2 3 4 5 ያለ ቤዚክ አንግሎችንም ጭምር የሚዘረዝሩ፣ ከዛ ሳይን ቴታ
ኮስ ቴታ ታን ቴታ ብለው በቴብል የሁሉንም አንግሎች ቫልዩ ያስቀምጡልናል ማለት ነው። የመጀመሪያው ምንድነው? ፋይንድ ዘ አንግል ኢን ዘ ቴብል። የምንፈልገውን አንግል ቴብላችን ላይ እናገኛለን ማለት ነው። እንፈልጋለን የቱ ጋር ነው ያለው የሚለው። ለምሳሌ 6 ከሆነ ከዚህ ተነስተን 6ን እዚህ ጋር ሎኬት እናደርጋለን ማለት ነው። ሎኬት ዘ ትሪግኖሜትሪክ ሬሽዮ ኒድድ። ከዛስ በዚች አንግል ትክክል የምንፈልገውን ትሪግኖሜትሪክ ሬሽዮ ቼክ እናደርጋለን ወይም ደግሞ ቁጥሩን እናወጣለን ማለት ነው። ለምሳሌ ሳይን ከተፈለገ እዚች ፖይንት ላይ የተጠቀሱትና እዚች ፖይንት ላይ የምትገኘዋን ፖይንት ሎኬት እናደርጋለን ማለት ነው። ሪድ ዘ ኮረስፖንዲንግ ቫልዩ። ኮዛይን ከሆነ በምንፈልጋት አንግል ትይዩ ያለችዋን ኮዛይን ቫልዩ እንወስዳለን። ታንም ከሆነ በዛው ልክ እንወስዳለን ማለት ነው። እነዚህ ቴብሎች ኢንተርኔት ላይ ይገኛል። ከቴክስት ቡካችሁ ጀርባም ታገኙታላችሁ። አንግላችሁ ኤኒ አንግል ቤዚክ አንግሎች ከሆኑ በቃላችሁ ከያዟቸው ቴብሉ ማያስፈልጋችሁ ማለት ነው። ከቤዚክ አንግል ውጪም አንዳንድ አንግሎች በቃላችሁ ልትይዟቸው ትችላላችሁ። ቀለል ያሉ አንግሎች ሳይን ቴታቸው፣ ኮስ ቴታቸው፣ ታን ቫልዩአቸው ቀለል ያለ ወይም በቃል ሚሞረብል የሆኑ ቫልዩ ያላቸውን በቃላችሁ ልትይዙ ትችላላችሁ። ከዛ ውጪ ግን ከሆነ ምንድነው ትሪግኖሜትሪክ ሬሽዮ ቴብል ያስፈልጋችኋል ማለት ነው። ጥያቄ በምትሰሩበት ጊዜ ትሪግኖሜትሪክ ቴብል እንዴት መጠቀም እንደምትችሉ ማወቅ አለባችሁ ማለት ነው። ሪል ላይፍ አፕሊኬሽንስ የመጀመሪያው ኢንጂነሪንግ ነው። ስቴም ላይ ያው አንዱ ኢንጂነሪንግ ፊልድ ነው። ኢንጂነሪንግ ላይ ብዙ አይነት ሜዠርመንቶች አሉ። አንግል ከሌለ ትሪግኖሜትሪክስ ከሌለ ኢንጂነሪንግ በጣም ከባድ ነው የሚሆነው ማለት ነው። ኢንጂነሪንግ ላይ ቤዚክ ነገሮችን ዲስታንሶችን ለመለካት፣ ሄቶችን ለመለካት፣ ርቀቶችን ለመለካት፣ አንዳንድ ኳንቲቲዎችን ለማወቅና አፕሮክሲሜት ለማድረግ ትሪግኖሜትሪክስ ወሳኝ ነው ማለት ነው። ትሪግኖሜትሪክስ ወሳኝ ነው። ከድሮ ጀምሮ ስትነሱ አንዳንድ ኪነ ጥበብ የህንፃ ስራዎች በጣም የሚደነቁበት ይሄ የትሪግኖሜትሪክስ ቫልዩአቸውን ወይም አንዳንድ ትሪግኖሜትሪካሊ አኩሬት የሆኑ ስራዎች ሲሰሩ፣ ለምሳሌ ፒራሚዶችን ብታዩ ፒራሚድ ላይ የተሰራባቸው ዳይሜንሽናቸውን አለካኩን ስታዩ ከትሪግኖሜትሪክስ ጋር በጣም የተገናኘ ነው ማለት ነው። እኛም ሀገር አንዳንድ ቅርሶችን ስታዩ የላሊበላ፣ አክሱም እንደዚህ በምታዩበት ጊዜ ካልኩሌት አደራረጋቸው ከትሪግኖሜትሪክስ ጋር የተገናኘ ነው ማለት ነው። እነዚህ የኢንጂነሪንግ ውጤቶች ናቸው። ከዛም አሁን ዘመናዊ የሆኑ ኢንጂነሪንጎች ድልድዮችን፣ መንገዶችን በምታዩበት ጊዜ ያለ ትሪግኖሜትሪክስ ምንም መስራት አይቻልም ማለት ነው። ቤዚክ አፕሊኬሽኖቹ አንዱና ወሳኙ ዕለት ተዕለት የምንኖራቸው የምንጠቀማቸው ቁሳቁሶች፣ ህንፃዎች፣ ቤት፣ መንገድ፣ ድልድዮች ይሄንን ፕሪንሲፕል ተጠቅመው የተሰሩና ዲዛይን የተደረጉ ናቸው ማለት ነው። ሌላኛው ናቪጌሽን ነው። ዲተርማይኒንግ ፖዚሽንስ ኦፍ ኦብጀክትስ። ናቪጌሽን አንድን ነገር ከአንድ ቦታ ወደ ሌላ ቦታ ስናጓጉዝ አንድ ቦታ የቱ ጋ ነው ያለው የሚለውን ለመለየት ወይም ለመለካት ትሪግኖሜትሪክስ እንጠቀማለን ማለት ነው። ለምሳሌ መርከቦችን ናቪጌሽን ስንሰራ አንድ ሰው አቅጣጫ ሲሄድ፣ መኪና እየነዳ ሲሄድ ይህን ያህል ዲግሪ ወደ ግራ፣ ይህን ያህል ዲግሪ በስተሰሜን፣ በስተደቡብ እያለን ናቪጌሽኖችን መስራት እንችላለን ማለት ነው። አውሮፕላኖች ራዳር ሲስተም ላይ ትሪግኖሜትሪክስ አለ። እነዚህ ሁሉ አፕሊኬሽኖች ትሪግኖሜትሪክስ ወይም ደግሞ ቤዚካሊ ራይት አንግል ትራያንግልን ተነስተን ወይም ራይት አንግል ትራያንግልን ተመስርተን በፈጠርነው ወይም ባየነው ኮንሴፕት ላይ ዲፔንድ የሚያደርጉ አፕሊኬሽኖች ናቸው ማለት ነው። ሶስተኛው አርኪቴክቸር፣ ካልኩሌቲንግ ቢልዲንግ ሄይትስ። ዲዛይኖችን ስንሰራ የተለያዩ ርቀቶችን በተለይ አርኪቴክቸር ላይ ወይም ድሮይንጎች ላይ አንግል በጣም ወሳኝ ነው ማለት ነው። ሳይን ቴታ፣ ኮስ ቴታ፣ ታን ቴታ ወይም ተጨማሪ የትሪግኖሜትሪክስ ቫልዩዎችም ትሪግኖሜትሪክስ ሬሽዮችም ስነ ህንፃ ላይ ውበትን ለማምጣት ሲሜትሪን ለመጠበቅ ምናምን በጣም አስፈላጊና ወሳኝ ናቸው ማለት ነው። ቤዚካሊ እነዚህ አፕሊኬሽኖች ላይ ትሪግኖሜትሪክስን በብዛት እናገኛለን። ከዛም ውጪ ግን ብዙ ቦታ ላይ
እናገኛለን ማለት ነው። ጨዋታዎች ላይ ልናገኝ እንችላለን። ኳስ በምንጫወትበት ጊዜ፣ ውርወራ በምንጫወትበት ጊዜ ሩቅ አድርጌ ለመወርወር ምን ያህል ከፍ አድርጌ እንትን ማድረግ አለብኝ ምናምን የሚሉትን እነዚህ ነገሮች ሁላ ምን ላይ ትሪግኖሜትሪክስ ላይ ዲፔንድ የሚያደርጉ አፕሊኬሽኖች ናቸው ማለት ነው። ይህን አፕሊኬሽኖች ትሪግኖሜትሪክስ ያካትታል ማለት ነው። በጣም ጠቃሚ የሆነ ዩኒት ነው ይሄ ዩኒት። አንድ ኤግዛምፕል እንስራ። A student looks at the top of the building from 50 meter away at 60 degree angle. Find the building's height. So አንድ ህንፃ አለ። ይህንን ህንፃ ለመለካት በጣም አስቸጋሪ ነው። ምክንያቱም ረጅም ሜዠርመንት ቱል ነው የሚያስፈልገን። ሜትር አይበቃ ነው፣ ምክንያቱም አጭር ስለሆነች ማለት ነው። ከአንድ ቦታ እየቀጣጠልን ከምንለካ ይህን ሜዠርመንት ማወቅ ከፈለግን እናደርጋለን። በቀላሉ ሊለካ የሚችል ምን አለ? አንድ ሰው እዚህ ጋር ቆሟል። ስቱደንት ሉክስ አት ዘ ቶፕ ኦፍ ዘ ቢልዲንግ 50 ሜትርስ አዌይ። ከምን ተነስቶ 50 ሜትር ርቀት ላይ ቆሞ ያየዋል ማለት ነው። 50 ሜትር ርቀቱን መለካት ይቻላል። ከዚህ ተነስቶ ወዴት አየ? ወደ ከፍተኛው ፖይንት ወይም ደግሞ at the top of the building በስንት አንግል? በ60 ዲግሪ አንግል። ይሄንንም አንግል መለካት እንችላለን። ምክንያቱም የራሳችን አይ ሳይታችን ላይ ስለሆነ ያለው ከፍ እያለን ምን ያህል አንግል ለክተናል የሚለውን በፕሮትራክተርም ወይም ደግሞ በተለያዩ ቱሎች ሜዠርመንት ቱሎች ተጠቅመን አንግላችንን መለካት ያንን ትልቁን ሜዠርመንት ከመለካት ይቀለናል ማለት ነው። 60 ዲግሪ ለክተናል። የተጠየቀው ምንድነው? height of the building ነው የተጠየቀው ማለት ነው። እዚህ ጋር 60 ዲግሪ ቀደም ስንነጋገር ምን ብለናል? ቤዚክ አንግል ነች ማለት ነው። የዚችን ትሪግኖሜትሪክ ቫልዩዎቿን ታቋላችሁ ብዬ ተስፋ አደርጋለሁ። ምን ትሪግኖሜትሪክ ሬሽዮን ነው ተጠቅመን ሃይታችንን ማግኘት የምንችለው? ልጁ 50 ሜትር ርቀት አለው። እዚህ ጋር አድጃሰንት ሳይድ እንላታለን። ኤቻችን ምንድነች? ኦፖዚት ሳይድ ትባላለች ማለት ነው። ታን 60 እኩል ይሆናል ኦፖዚት ኦቨር አድጃሰንት which is ስንት ነው? ታን 60 ታስታውሱ ከሆነ ከያዛችሁት ማለት ነው። ቅድም ያየው ቴብል ላይ ነው። ታን 60 ሩት 3 ይሆናል ማለት ነው። ታን 60 ሩት 3 ይሆናል። ታን 60 ሩት 3 ከሆነ ኦፖዚት ሳይዳችን ማን ነው? ሃይፖተነስ height of the building h over 50 ሜትር እኩል ይሆናል ሩት 3 ይሆናል ማለት ነው። height of the building ስንት ይሆናል? 50 ሩት 3 ይሆናል ማለት ነው። 50 ሩት 3 ሜትርስ 50 ሩት 3 ሜትርስ መሆኑን በዚህ መልኩ ማግኘት እንችላለን ማለት ነው። ሰማራይዝ ስናደርገው ስለ ትሪግኖሜትሪክስ እስካሁን ያወራናቸውን ኮንሴፕቶች የመጀመሪያው ራይት አንግል ትራያንግል ነው ያየነው። ቤዚክ የትሪግኖሜትሪክስ አይዲያ ወይም መነሻው ራይት አንግል ትራያንግል ነው። ይሄ ራይት አንግል ትራያንግል ምን ይባላል? ከሶስቱ አንግሎች አንዱ ኤግዛክትሊ 90 ዲግሪ የሆነ ሃይፖተነሱ ደግሞ በ90 ዲግሪያችን ኦፖዚት ላይ ያለና ትልቁ ሳይድ የሆነ ትራያንግል ምን ይባላል? ራይት አንግል ትራያንግል ይባላል ማለት ነው። ትሪግኖሜትሪክ ሬሽዮ የምንላቸው የነዚህ የራይት አንግል ትራያንግሎች የሳይዶቹ ሬሽዮ ነው ማለት ነው። ከነዛ ውስጥ ሳይን፣ ኮዛይን እና ታንጀንት ቤዚክ ትሪግኖሜትሪክ ሬሽዮ እንላቸዋለን። ስለነሱ ዴፊኒሽናቸውን እንደዚሁም አፕሊኬሽናቸውን አይተናል። ስፔሻል አንግልስ የምንላቸውን አይተናል። አሁን ቅድም የሰራንባትን 60 ዲግሪን ጨምሮ 30 እና 45 ዲግሪ ምን ይባላሉ? ስፔሻል አንግልስ ይባላሉ። በተጨማሪ ደግሞ 0 እና 90 ዲግሪ ጨምርላችኋለሁ ማለት ነው። እነዚህ ሳይን ቴታ፣ ኮሳይን እና ታንጀንት ቫልዩዋቸውን በቃላችሁ መያዝ ይኖርባችኋል ማለት ነው። ምክንያቱም ብዙ ጊዜ አፕሊኬሽን ላይ የሚያጋጥሟችሁ ስለሆነ ሪል ላይፍ አፕሊኬሽን ምን ላይ እንጠቀምባቸዋለን የሚለውን ዲስከስ አድርገናል። ዩኒት 5 ወይም ትሪግኖሜትሪክስን በዚህ ጨርሰናል ማለት ነው። አሁን ደግሞ
ዩኒት ሪቪው ኩዌሽን የተዘጋጁ አሉ። እነሱን ጥያቄዎች ሰርተን በቀጣይ ዩኒት እንገናኛለን። እስከዛው ድረስ ቻው።